የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ ሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። እንኳን ደህና መጣችሁ። በጣም ደስ ብሎኛል በመምጣታችሁ። እግዚአብሔር ስለናንተ የተመሰገነ ይሁን። ስላንቺ ማያቅ ሰው የለም። አብዛኛው ሰው ስላንቺ ያውቃል። ከተረሳሽ ደግሞ የምትረሹ ተለውጠሽ ነው። እንደ ዮሴፍ ወንድሞቹ ወደ ዮሴፍ በመጡ ጊዜ ረሱት ይላል። ዮሴፍ መሆኑን አላወቁትም። የረሱበት ምክንያት የድሮ ዮሴፍ አልነበረም። የተጎሳቆለ የ17 ዓመት ወጣት የነበረ ዮሴፍ አልነበረም። አንዳንድ ሰው አንሶ ደክሞ አርጅቶ ይረሳል። አንዳንድ ሰው ተለውጦ አድጎ በልጽጎ በአካልም በመንፈስም ከፍ ብሎ ይረሳል። ብዙዎች ከረሱ ሊረሱሽ የሚችሉት የድሮ መድኃኒት አይደለችም፣ በፍጹም እሷ ልትሆን አትችልም ብሎ ሊከራከሩ የሚችሉ ሰዎች አይጠፉም ብዬ አምናለሁኝ። ስለ መድኃኒት ያለውን ታሪክ ወይም መድኃኒትን በተመለከተ ከተፈወሰችበት ጊዜ ጀምሮ በመሃል የመሰከረችበት ምስክርነት አለ። በዚህ ዓመት ደግሞ ለ2018 ዓመተ ምህረት በተደረገው ምስክርነት ለአዲሱ ዓመት በሰጠችው ኢንተርቪው ላይ ከልጆቿ ጋር በጣም የሚገርም ምስክርነት ሰጥታለች። አስገራሚ ታሪክ ያላት ሰው ናት። ከመቃብር ውስጥ ከወጣው ከአልዓዛር ያልተናነሰ ታሪክ ያላት ሴት ናትና ታሪኳን እግዚአብሔር ለውጦ ዛሬ ላይ ሌላ ሰው ሆና አስደናቂ በሆነ ከፍታ ላይ ነው የምትገኘውና ስለሷ ጥንካሬና ጉብዝና በጥቂቱ ለማውራትና ዛሬ ደግሞ ለሷ የሚሰጥ ስጦታ አለና ያንን ስጦታ ለመስጠት ነው እዚህ ላይ የተገኘሁት። የዛሬ 10 ዓመት ነው እኔ ጋር አዋሳ ከተማ ወልደ አማኑኤል ዱባሌ አካባቢ በማገለግልበት ጊዜ ነው የመጣችው። ከልጆቿ ጋር ነው የመጣችው። በሽተኛ ነበረች። ከፍተኛ ጭንቀትና ስትሬስ ውስጥ ነበረች። መድኃኒትና 2 ብር ይዛ ነው የመጣችው። ጠጥታ ለመሞት ወስና ነው ጉባኤ ውስጥ የተገኘችው። እግዚአብሔር ግን በመሃል ጣልቃ ገብቶ አጋንንት ጮሆ ከወጣ በኋላ ከዛ በሽታ ነፃ ወጥታ የያዘችውን መድኃኒት ጥላ ዛሬ ለሌሎች ደግሞ መድኃኒት ሆና እንደ ስሟ አነጋጋሪ ነገር እየሰራች ነው። ለሌሎች ቤት እየሰራች አረጋውያንን እያለበሰች እያበላች በብዙ እየጠቀመች ያለች በክራይ ቤት ውስጥ ሆና ከ10 ለሚበልጡ ሰዎች ቤት ሰርታ የሰጠች ለራሷ እየተራበች ሌሎችን ያጠገበች ለራሷ እያለቀሰች ለብዙ ሰዎች የሳቅ ምክንያት የሆነች እግዚአብሔር ምስኪኖችን ከትቢያ አንስቶ ከኃያላን ጋር የሚያስቀምጥ ኃያል አምላክ ነው። እግዚአብሔር ጤናዋን መልሶ በዚህ ልክ በማየት በጣም ደስ ስላለኝ እየሰራሽ ያለሽው ስራ እጅግ በጣም የሚበረታታ ወደፊት እንድትቀጥይ የሚደረግ ድጋፍ የሚፈልግ ስለሆነ ለሰዎች ቤት ለመስራትም አልባሳት የተለያዩ ነገሮችን ይዘሽ በምትንቀሳቀሽበት ጊዜ ዝናብ ፀሐይ አለ። አንዳንድ ስፍራ ስትንቀሳቀሺ መኪና ስለሚያስፈልግሽ የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ ሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። ሊብሬውም እዚህ ውስጥ ነው ያለው። ሁሉ ነገሩ እዚህ ውስጥ ነው ያለው። የተባረከ ይሁን። መልካም ዓመት እንዲሆንላችሁ እመኛለሁኝ። ቀጣይ ደግሞ የጭነት መኪና ምናምን ይሄ የቤት መኪና ነው። የጭነት መኪና ለሰዎች እህል ጭነሽ ብርድ ልብስ ጭነሽ ይዘሽ እንድትንቀሳቀሽ የጭነት መኪናዎች ያስፈልጋሉ። ሌሎች ይህንን ገዝቶ ደግሞ እንዲሰጡ እኔ አበረታታችኋለሁኝ። ከጎኗ ቁሙ፣ እርዷት። በጣም መድኃኒት ድንቅ ሰው ናት። ከሙሉ ዶክመንት ጋር ቁልፉን ሰጥቻለሁ። ታጠቅም አለ ፓስተርም አለ። በዛው ሄዳችሁ መኪናዋን ይዛችሁ በሰላም ሂዱ። በጣም የሚገርመው በዛ ሰዓት ስመጣ የኤችአይቪ መድኃኒቶችንና 2 ብር ነው 20 ብር ነበር የሰጠኝ። 10 ብር ከሻሸመኔ አዋሳ፣ 3 ብር ከመናኸሪያ ወልደ አማኑኤል፣ 7 ብር ቀርቶኝ ነበረ። አምባሻና ሻይ 5 ብር
2 ብር ቀርታኝ ከመርሱ ጋር ነበር እጂ እዛ ቸርች ላይ ተገኘሁት። ያ ቀን ለኔ የመጨረሻ ቀን ነው። ለምን ሐኪም የ1 ወር ጊዜ ነው ያለሽ፣ ማጸንሽ በስብሷል፣ CD4ሽ ወርዷል፣ ወደ ካንሰር ተቀይሯል፣ የምትኖሪው 1 ወር ስለተባልኩኝ 1 ወሯን ከልጆችሽ ጋር አሳልፊ ነበር ያለኝ ሐኪም። ዛሬክ ሐኪም 1 ወሩን ከልጆችሽ ጋር አሳልፊ፣ ለምን ማጸንሽ በስብሷል፣ ቢወጣም አትድኝም፣ ባይወጣም አትድኝም ነው ያለኝና የዛሬ 10 ዓመት ወደ ወልደ አማኑኤል ዱባሌ ስትመጪ ወልደ አማኑኤል ዱባሌ የመጣው ሰዓት ማለት ነውና መድኃኒቶቹን በመጠቀም ሰዓት በጣም ራብ አለ፣ ችግር አለ። ውጪ ነው ማድረው፣ አባታቸው አባሮኛል። ያው እነሱም በስቃይ ነበር የሚኖረው፣ እሱ ብቻ ነበር ዋጋ እየከፈለ የነበረውና በቃ ከልጆችሽ ጋር አሳልፊ ብሎ ሐኪም ሲለኝ በትንሹ ልጅ አማካኝነት በራእይ አንተ ጋር አይቶ እዛ ብትጂ ትደኛለሽ ትፈወሻለሽ አለኝ። ነብዩ ማለት የነብዩ መሐመድ ሞሊድ ቀን የወለድኩት ነብዩ ተብሎ ይወጣለት ስም። ሙስሊም ነበራችሁ? ሙስሊም ነው። የኔ ስም ፈቲያ፣ የሱ ስም መዋባ። ሁለተኛው ልጄ እስማኤል፣ የመጨረሻው ልጄ የነብዩ መሐመድ ሞሊድ ቀን የዕለት 2 ተወለደ። ነብዩ ይባል ተባለ። ነብዩ ነው የሚባለው። እሱ ነው ያየውና መጣውኝ እዛ ቦታ ላይ ለመሞት ነው የመጣሁት። እኔ ደናለሁ ብዬ አስቤ አላቅም። ለምን ስጋዬ ያልቋል፣ ጥርሴ ያልቋል፣ ጤና የለኝም፣ ታመማለሁ፣ ሰው ርቆኛል እና በቃ ለመሞት መጣውኝ። ግን የሞቴ ታሪክ ተቀየረ። መድኃኒት ጠጥተሽ ለመሞት ነበር አይደል? ይዘሽ ነው የገባሽው? ይዤ ነው የገባሁት። ይዤ ነው የገባሁት። ይዤ የገባው መድኃኒት የያዘ ሰው አያለው። መድኃኒት የሚጠጣ መድኃኒት የተባለ በሚጠራ ሰዓት ተኝቼ ነበረ። ሰዎች ሲቀሰቅሱ ሰዎችን ሁሉ እሰድብ ነበረ። መጨረሻ ላይ ግን ራሴን መድረክ ላይ ነው ያገኘሁት እስከነ መርዙ እስከነ መድኃኒቴ እና ከዚህ በኋላ ካንሰርም የለም፣ HIV የለም፣ ማጸኒጥም የለም፣ ነፃ ወጥተሻል። ከዚህ በኋላ ትለመልሚያለሽ፣ ትሰፊያለሽ፣ አንቺ ለብዙዎች የመብቴ ሰው ትሆኛለሽ አልከኝ። የዛኑ ቀን ሄድኩ ልጆቼን ይዤ ወደ ሐኪም ቤቱ 7 ሐኪም ቤት ነው የተመረመርኩት። የአንዱን ወረቀት ነው ይዤ የመጣሁትና 7ቱም ጋር ተመረመርኩ። ስቲል እስከዛሬ HIV የለም፣ ኢጢ የለም። እኔ ራስ ምታት ኪኒኒ ውጭ አላቅም። ዋው! የራስ ምታት ኪኒኒ 10 ዓመቴ ነው። እግዚአብሔር ይመስገን። ለኖርማል ሰው ታሪክሽ በጣም ሄቢ ስለሆነ ላይገባቸው ይችላል። 1 ወር እድሜ ብቻ ነው ያለሽ፣ ይህንን 1 ወር ከልጆችሽ ጋር አሳልፊ የተባለች ሴት 10 ዓመት ጨርሳ አሁን ደግሞ ለሌሎች ቤት እየሰራች እየሰጠች ነው። ራሷ ያቺ ሴት 11ኛ ቤት አሁን መስከረም 10 ላይ ነው ያስረከብኩት ለሌሎች እየሰጠች። በጣም የሚገርም ነው። 155 ህጻናቶች በአዋሳ ማበላቸው፣ ማለብሳቸው፣ ማጥባቸው አሉ። እግዚአብሔር ይባርክሽ። ልጆችሽ ይለምልሙ፣ ክፉ አይንካቸው። የምትሄጅበት መንገድ እንደ ጠዋት ብርሃን ይብራ፣ እየጨመረ ይሂድ። አሜን። አትገኙ፣ ከክብር ወደ ክብር ተለወጡ። አሜን። እግዚአብሔር ይባርካችሁ። አሜን። በጣም አመሰግናለሁ። መኪናዋን አስረክቡ። መልካም ጊዜ። ክብር ይታያል። ሃሌሉያ። አስቀድሜ እጅግ አድርጌ ጌታ ኢየሱስን አመሰግናለሁ። በጣም በሚገርም ሁኔታ ከ2008 ዓመተ ምህረት በፊት በብዙ አይነት እስራት ውስጥ ነበርኩኝ። ጠላት በብዙ አይነት ሲያንከራተተኝ፣ በጫት ቤት፣ በጭፈራ ቤት፣ በተለያየ አይነት ስፍራዎች ላይ ሲያንገላታኝ ቆይቶ
አልፎም በጣም ታምሜ አንደኛ ማጸኔ ላይ 5 ኪሎ ኢጢ ሁለተኛ ደሜ ላይ ኤችአይቪ ተገኝቶ አልፎም ኢጢው ወደ ካንሰር ተቀይሯል በሚባልበት ሰዓት ያለሽ የአንድ ወር እድሜ ብቻ ነው ከአንድ ወር በኋላ መኖር አትችይም ብሎኝ ሐኪም ተስፋ ባስቆረጠኝ ሰዓት ተስፋ ቆርጬ ቤት በወደኩ ሰዓት ይሄ ብላቴና የ12 አመት ልጅ ነው ቤት ሲወጣ መስጊድ ሄጃለሁ ቁርአን ልማር ይያለ በየቤተ ክርስቲያኑ እየሄደ ስለኔ ያጸልይ ነበር እኛ ግን አናቀም አንድ ቀለታ ግን ሮብ ቀን በራእይ ያያል እናትክ እንዲህ አይነት ስፍራ ወደ ነብይ እዩ ጩፋ ጋር ብትሄድ ትፈወሳለች ብሎ ለሱ ሲነግረው ከዛ እሱ ደግሞ ለኔ ነገረኝ እሱን ነብይ ሲቀባው ምድር ስትንቀጠቀጥ ዛፎች ሲወድቅ በራእይ ያያል ያንን ለኔ ነገረኝና እዛ ቦታ ላይ እንዲሄድ ሲጠቁመኝ በጣም ይገርምክ እኔ ተቆጣውት እንዴት እዛ ቦታ ሂጅ ትለኛለህ ብዬ እኔ ነግሬሻለሁኝ ብሎ እሱ ሄደ እንደገና አርብ ለታ ተነስቼ ከልጄ 20 ብር ወሰርኩኝና ተነስቼ ወደ ሐዋሳ መጣውኝ ሐዋሳ የመጣው ሰዓት መርዝዬ ነው የመጣውት ያንን መርዝዬ የመጣውት ከዳንኩ ካልዳንኩ ግን እዛው ቸርች ውስጥ መርዙን ጠጥቼ ለመሞት ተነስቼ መጣውኝ ማን ይዘምር ማ ፕሮግራም ይምራ ማቀው ነገር የለም አጠያይቄ ነው የርኩት አላቀውም ቸርቹን ፕሮፌትን አላቀውም እና በጥያቄ ነው የርኩት ከዛ በኋላ ፕሮግራም ካለቀ በኋላ አጋንንት በሚገጸጽበት ሰዓት የእግዚአብሔር ሰው ነብይ ጩፋ አንዲት መድኃኒት የያዘ ሰው አያለውኝ መድኃኒት የሚገል መድኃኒት የያዘ ሰው ያለው እቤቱ ሲፈለክ ታጣ ኦቨርፍሎ ውጪ ያላችሁ ሰዎች የተኛ ሰው ካለ ቀስቅሱ በሚል ሰዓት እኔ መድኃኒቱን አቀፌ ውጪ ላይ ተኝቼ ነበር ከዛ ራሴን ያገኘሁት ይዘውኝ ከሄዱ በኋላ ፕሮፌት ጋር ነው ያገኘሁት ከዛ በኋላ እዛው ተፈታውኝ 5 ኪሎ ሚጢ እዛው ፈረጠ ከዛ በኋላ ወደ 7 ሐኪም ቤት ሄርኩኝ ተመረመርኩኝ ቫይረሱን በደምሽ ላይ የለም ኢጢም በደምሽ ላይ የለም ተባልኩኝ ምንም አይነት ሰርጀሪ ሳልሰራ ምንም አይነት መድኃኒት ሳሉጥ ነፃ ወጣውኝ ወረቀት በማሰራበት ሰዓት ወረቀት አንሰጥም አሉኝ ምክንያቱም ወረቀት አንሰጥምኛ ቫይረስ ተመርምሮ ለሰው ወረቀት አንሰጥም አሉኝ እኔ ግን ውጪ ለመሄድ ፕሮሰስ ስለጀመርኩኝ ነው እርዱኝ ሰዎች ያያገዙኝ ስለሆነ አልኩኝ ጽፈው ሰጡኝ እጄ መጣውኝ እግዚአብሔር ድንቅ ነገርን አደረገልኝ በጣም ከባድ ፈተና ነበርና እሱ ብላቴና ስለነበረ በዚህ በሽታ መታመሜን አያውቅም እሱ ግን ያውቃል ለሱ ነግሬዋለሁኝ እሱ ያለቅሳል እና በጣም ፈተና ውስጥ ነበርን ከቤት ተባረሬ ነበር ከአባታቸው ተለያይቼ በሜዳ ነበርኩ ያለው ችግር ውስጥ ነበርኩ ራብ ነበር ማረፊያ ቦታ አልነበረኝም በጣም መጉላላ ነበር ትላንት የሚያቁኝ ሰዎች አይጨብጡኝም በሽታ ይተላለፋል በመጨበጥ ይተላለፋል በሚባል በጣም አግልሎ በተደረገበት ሰዓት በጣም ከስቼ ነበር 27 ኪሎ ነኝ መልኬ ጠፍቷል እና እኔን አልመስልም በዛ ሰዓትና ወቅቱም በጣም አግልሎ የነበረበት ሰዓት ነበርና በቃ እሱ ግን የሚያቀው አዙሪት እንደያዘኝ ነው የሚያቀውና ይሄ አዙሪት በሽታ አስፋልት ላይ ተወድቃለች የሆነ ሰዓት ስር የሆነች አንድ ሰፈር ላይ አንድ ወድቃ ፊቷ የተበላሻል እናታችን እንደሷ ትሆናለች የሚል ሐሳብ ስለነበረበት በቃ ቸርች የተባለበት ቦታ ሁሉ እየተደበቀ ይሄድና ያጸልይ ነበር ግን እኔ በዛው ሁሉ ፈተና ውስጥ በጣም ዋጋ ከፍያለሁኝ ማደሪያ እስከማጣ ድረስ ማረፊያ እስከማጣ ድረስ መታከሚያ እስከማጣ ድረስ የመጨረሻ የሚረዱ ድርጅቶች እንኳን ለቫይረሱ በብር እንሰጣለን እናከማለን ይሄ ግን ኢጢውን የማስወጣት አንችልም 27 ሺህ ብር አንጨን የተባልኩት 27 ብር የለኝም በጣም የሚገርምና በቃ አቅም ስላልነበረኝ በቃ ምንም ማድረግ አልችልም በዚህ ውስጥ ይያለውኝ ሲዲ4 ለመሰራት በሚሄድበት ሰዓት ሲዲ4 ወርዶ 25 ነው ያለሽ አንድ ወር ነው ሲባል ተስፋ ቆረጥኩኝ ስለዚህ በትቺ ከልጆችሽ ጋር አሳልፍ የተወሰነ ጊዜ ሲለኝ ሐኪም የትኛው መልካም ነገር ይዤ ከልጆች ጋር አሳልፋለሁ በሚል ውስጤ ላይ ያብሰለሰልኩ ያለ እሱ ደግሞ በራእይ ያየው ለኔ ነገረኝ እንዴት እንደዚህ አይነት እምነት ጋር በጣም ከምጠላው እምነት ቢኖር ጴንጤ ነው በጣም ከምጠላው ብለብል አድ ሙስሊም ነን እና እኔ ቤተሰብ ፋሚሊ ኦርቶዶክስ ናቸው ባለቤቴና አግብቼ ግን ሙስሊም ነን ለዚህ በጣም ከምጠላው ጴንጤን ከሚያሳድዱት አንዱ እኔ ነኝ ፊት ለፊታችን ቸርች አለና ሁሌ ድንጋይ እንወረውራለን ሁሌ ቃን ሰብራለንና እንዴት እዛ ሂጂ ትለኛለህ ብዬ እሱን እንደው ወርውሬ በጫማ ሁሉ መትቼዋለሁኝ ግን መጨረሻ ላይ በራእይ እኔ ደግሞ ልጅሽ ያለሽን በሰሚ በህይወት ትኖር ያለሽ የሚል ድምጽ ሰማሁኝ
ምንም መሳፈሪያ እንኳን አልነበረኝም 20 ብር ከሱ ወሰርኩኝ ያችን 20 ብር ይዤ 10 ብር ሐዋሳ መጣሁኝ 3 ብር እስከ ወልዳ ማኑኤል ድረስ መጣሁኝ 7 ብር ቀረኝ 2 ብር ሻይ ጠጣሁኝ 3 ብር አምባሻ 2 ብርና መርዝ ብቻ ይዤ ለቫይረሱ የተሰጠኝ መድኃኒቶችን ከቦርሳ ጋር ያስኩትን እጄ ነው እዛ የተገኘሁት ክብሩን ጠቅልሎ እግዚአብሔር ይውሰድ በጣም ይገርምክ በክራይስት አርሚ ቸርች ውስጥ እየኖርኩኝ በጣም ከፕሮፌት በጣም ብዙ የተማርኩት ነገር ነበር ምንድነው የተማርሽው ብትለኝ መልካምነትን ቅንነትን መስጠትን መለገስን ከአባቴ ተምሬያለሁ እሱ ምንድነው ብትለኝ ቤት ተፈልጎ እስከሚገኝልን ድረስ ክራይስት አርሚ ቸርች ውስጥ ነበር ምናድረው ማለት ነው እዛ ባደረን ሰዓት ፕሮፌት በሚመጣበት ሰዓት በአደባባይ ከሚሰጠው ያለ ሚዲያ ከውስጥ የሚሰጠው ይበልጣል በአደባባይ ከሚያለብሰው ከውስጥ የሚያለብሰው የሚሰጠው ይበልጣልና ብዙ ጊዜ ቲካዌ ያሰራ ምግብ ይዞ ይመጣል ወደ ቸርች አካባቢ ሲመጣና ብዙ የተራቡትን መንገድ ላይ ሲያይ እየሰጠ ያልፋል ሌላው ደግሞ የተቸገሩ ሰዎች መንፈስ ቅዱስ በስጋ ተነርቶ ሳይሆን በመንፈስ ተመርቶ የሚያደርግላቸው ሚዲያ ላይ ያልታዩ ብዙዎችን ተምሬያለሁኝ ከሱና መስጠት የሚለውን ነገር ከሱ ተምሬያለሁኝ መስጠት የሚባለውን ነገርና ወደ ራሴ ዞር ብዬ ሲመለከት መታመም ምን እንደሆነ መራብ ምን እንደሆነ መውደቅ ምን እንደሆነ መቸገር ምን እንደሆነ ስላየውኝ ይሄ መልካምነት በጎ ስራን ጀምሬያለሁ በጣም የሚገርም በትንሹ ነው የጀመርኩት መጀመሪያ ስንጀምር የኔንና የልጆቼን ልብስ እጄ በመውጣት ያው ፕሮፌት ሲያደርግ ስላየውኝ አንዳንድ ጊዜ በጣም ልብስ ያጡ ሰዎችን እዛ አካባቢ ላይ ያያልና አምጥቶ በፊስታል ሰጥቶ ሲሄዳል ምግብም እንደዛውና ያንን ስላየውኝ እኔም ከዛው መስጠት የሚለው ነገር ከቤት ነው የጀመርኩት ከዛ ሰዎችን ማልበስ ጀመርኩኝ ህፃናትን ማብላት ጀመርኩኝ ራእዩ ምን ነበረኝ ለምን ልብስ ጊዜ ይሰጣል ሆድ ግን ጊዜ አይሰጥም ስለዚህ በትንሹም ቢሆን ባቀሜ በየአይነትም እየሰራው ካገኘውም ስጋም ያደረኩኝ ህፃናቶችን እናት አባት የሌላቸውን በማብላት በትንሹ ጀመርኩኝ እግዚአብሔር እየረዳኝ እስከ 2017 ድረስ ለተጎዱ ለተራቡ እናት አባት ለሌላቸው መጠለያ ለሌላቸው ቤት በመስራት እስካሁን 10 ቤት ሰርቻለሁኝ 8 ቤት በሀቤላ ጨፌ ሰርቼ ሰርቲፊኬት ተሰጥቶኛል አንድ ቤት ወንዶ ባሻ በሚባልበት ሀገር ሰርቻለሁ አንድ ቤት ደግሞ በሐዋሳ እዚሁ ታወር ተራራ አካባቢ ሰርቻለሁኝ አልፎም ከ20 የጀመረ ህፃናቶች አሁን ወደ 155 ህፃናቶች ገብቷል እነዚህን መገባለሁኝ አለብሳለሁ በገጠር ደግሞ 50 አረጋቢያኖች አሉኝ 20 አባቶችና 30 እናቶች በዓል በመጣ ቁጥር እየሄድኩ የምጠይቃቸው ማለብሳቸው አልባሳትን እያያስኩኝ እንደዚሁ ይሄንን አገልግሎት ያገለገልኩ ለዚህ ደረጃ ደርሰናል የተመረኩት በርግጥ ይሄ ምድራቢ ምርቃት ሳይሆን ሰማያዊ ምርቃቱን የተመረኩት ሁለተኛ ጊዜ ነውና በማስተርስ ይሄ ከሰማይ የተሰጠ ምድራቢ ሳይሆን በበጎ ስራዎች ሰርቲፊኬት በመወስዳቸው በእንደዚህ ነው በጣም የሚገርም ለ2018 ትልቅ ራእይ ይዣለሁ ጌታ ቢፈቅድ ብንኖር ትልቅ ፕሮጀክት አስባለሁኝ እግዚአብሔርም ይረዳኛል ይሄ የሚቆም ነገር አይደለም እኔ እግዚአብሔር ያደረገልኝ ትንሽ ነገር አይደለም በብዙ ትሪሊየን ቢከፈል እንኳን ሊያልቅ ዳይ ሊፋቅ የማይችለውን እግዚአብሔር ፍቋን ስቶልኛል ስለዚህ ዘመኔን በሙሉ ብሰራ ልከፍለው የማልችል ትልቅ ሸክም ስላለብኝ ብዙ የተራቡ የተጎዱ የወደቁ ወላጅ አልባዎችን ደካማ አረጋቢያኖችን እነዚህን አልፎም ደግሞ በየገጠሩ በመሄድ እግዚአብሔር ቢረዳኝ ከዚህ አሁን ከሰራውት በጥቂቱ 10 ቤት ብያለሁኝና 2018 ላይ ደግሞ በጥፍ ከዛ በላይ መስራት ፕሮጀክትም ተነድፏል አስገብቻለሁኝ ከንቲባ ቢሮ በዚህ በሐዋሳ አስገብቻለሁኝ እግዚአብሔር ይባረክ እኔ ስለ ፕሮፌት ብናገር አያልቅም ፕሮፌት ማለት በጣም መልካም ልበ ሩሩ ቅን ሰው ውድቀት የማይፈልግ የወደቁትን የሚያነሳ የተራቡትን የሚያበላ አባት ነው ስለሱ ብዙ ነገሮችን ብል ሰዓት አይበቃኝም ምክንያቱም እውነተኛ ነብይ ነው ዛሬም ነገም እስከ ህይወቴ ፍጻሜም ይሄ ሳልናገር የማላልፈው ነው እውነተኛ ነብይ እግዚአብሔር የቀባው በስጋ ተነርቶ ሳይሆን በመንፈስ ቅዱስ ተመርቶ የሚያገለግል የእግዚአብሔር ባሪያ ነው እግዚአብሔር በፍጹም በቃ በሱ ላይ የሚሰራበት
ነው ይሄንን ነው እኔ ማቀውና ሁሉ ጊዜ እናገራለሁ እንደ ፕሮፌት አይነት ሌላ አንድ ነብይ በምድራችን ላይ ቢኖር በቃ ምድር በክርስቶስ ተጠቀለላለች አምናለሁ አሁንም የጀመረው የሚቆም ነገር አይደለም ይቀጥላል ሰዎች ብዙ ነገር ሊሉ ይችላሉ በርግጥ አንድ ወቅት ላይ እንደዚህ ተብያለሁኝ መስክሬያለሁ ሳሪስ አቦ ላይ መጥቼና ገንዘብ ከፍሎኝ ነው እንደዚህ የዳንኩት እንጂ ተፈውሼ አይደለም ብለሽ አንቺ ብቻ ካጂ እኛ ላንቺ የምትፈልጊው ነገር እናደርጋለን ሊከርድ አድርጌ አቅርቤያለሁ እና አንቺ ብቻ ካጂ ምንም አላደረገም ገንዘብ ተከፍሎኝ ነው በይ እኔ አሁን ገንዘብ ተከፍሎኝ ነው የምለው ሰው ነው ማታለለው እግዚአብሔር ነው ማታለለው አያ ያኔ የወደኩ ሰዓት የተራብኩ ሰዓት የቆሸሽኩ ሰዓት መልኬ የጠፋ ሰዓት ሁሉ ነገሬ በተበላሸ ሰዓት አይዞሽ ብሎ ያልጠየቀኝ ሰው ሞጎስ አግኝቼ ጌታ ብዬ አይኔ በርቶ ስጋዬ ተመልሶ መንቀሳቀስ ሲጀምር ሊጥለኝ መጣ ጠላት ግን ስለነቃውበት ለሌላው ትውልድ ደግሞ ማሰናከያ እንዳይሆኑ አዲስ ለሚድኑ ነፍሳቶች እንዲህ አይነት መልእክት እየመጣ ነው ስለዚህ እኔ ፕሮፌትን አላቀው እኔ አይደለም ልጄም አያቀው የዛ ሰዓት መድረክ ሲወጣ ነው ፕሮፌትን ራሱ ያየሁት ስለዚህ እንዴት አድርጌ ነው ማንን ነው የሚሸውደው አምላጭ ሳይነካኝ ኪኒኒ ሳልወስድ በነፃ የዳንኩበትን እንዴት ነው የምክደው ስለዚህ የናንተ ሀብትም የናንተ ብርም የናንተ ቤትም አልፈልገውም እውነተኛን ጌታ አግኝቻለሁኝ ብዬ መልስ የሰጠውበት ጊዜ ነበር ቸርች በር ላይ ሻሸመኔ መጥቶ ስቲል ቃለ መጠይቁላ አድርገውልኛል አልክድም ብዬ መልሻለሁኝ ስለዚህ በዚህ ሰዓት ላይ ብዙ ነገሮች ትችቶች አሉ ብዙ የሚነሱ ነገሮች አሉ ሁሉም የዘራውን ነው የሚያጭደው እውነት ምንምናለች እንጂ አትበጠስም ስለዚህ ያው እግዚአብሔር አሁንም ከሱ ጋር አለ ይቀጥላል የሱ ነገር አይቆምም ልጆችን አስተዋውቂልኝ እሺ ተባረክ የመጀመሪያ ልጄ ሙአባ ነው እሱ ነው ሁለተኛ ልጄ እስማኤል እሱ ነው ሶስተኛው ልጄ ነብዩ እሱ ነው እንግዲህ ያው ከታላቅ ነው የሚጀምረውና እንትሉን ለሱ ይሰጣ እስኪ ያለውን ነገር በጥቂቱ ብታጫውተን ያው እንግዲህ እሷ ሁሉንም ተናግሯለች ማለት ይቻላል በጣም አስጨናቂ ህይወት ውስጥ ነበርን ማለትም በጣም ይከብዳል ያው በጨለማም ነው ያለነው ችግር ነው ሁሌ ቤት ጥል ነው ፋዘርና ማዘር ተለያይተዋል በጣም በስቃይ ውስጥ ነው የምንኖረው በዛ ላይ ደግሞ እሷ ታማለች እና የምናሳልፈው ላይፍ የምንኖረው ኑሮ አልነበረም መራራ ኑሮ ሞት የሚያሰኝ ኑሮ ነበር የምንኖረው ግን እግዚአብሔር ለሁሉም ጊዜ ያለው አይደል የሚለው ቃል ጊዜው ደርሶ ተጎበኘን እግዚአብሔር ሲጎበኝ ደግሞ ታውቃለህ ለወራት ወይም ለአመታት አይደለም ዘመናትን ነው በቃ ላይረሳ ነው የሚጎበኝና አንዴ ጎበኘንና ድንገት መጣ ይጠፋል ወይም ደግሞ ይፈወሳል ማይባል ነገር ተፈወሰ ይሞታል የተባለ ነፍስ በህይወት ቆሞ እንግዲህ እንድናመሰግን በቃ ወዛችን ተመለሰ እድሜያችን ተመለሰ ክብር ለሱ ይሁን ከምንም በላይና ስለተናገረችው ሁሉም ተናግሯለች ቢያስባለው ያለችበት ነገር በጣም ነበር እኔ ይሄኩኝ መድኃኒት ማመጣላት ለሷ የበሽታው ማለት ነው ይሄኩኝ ተሰልፌ እንዲጆመር ዳታ አንዳንድ ነገሮችን እየርኩ ማመጣው ነኝ በዛ ሰዓት በጣም ልጅ ነኝ እና በጣም ብዙ ሸክሞች ነበሩብኝ እግዚአብሔር ይመስገን አሁን ምንም ሸክም የለብኝም ሸክማችን እግዚአብሔር ወስዶታል ክብር ለሱ እና በጣም እድለኛ ነን ከዘላለም ሞት ወደ ዘላለም ህይወት መሻገሩ አንድ ትልቅ ነገር ነው ከምንም በላይ ዋናው እሱ ነው ሞት ከተባለ ሁሉም ይሞታል እሱ ገልጾ ግን እናትም ማጣት በዛ መካከል በጣም ይከብዳል እና እናታችን ለናጣት ነው ያለን ኤችአይቪው እንደሚገል ይታወቃል በዛ ላይ እጢ ሆኖ እጢ ወደ ካንሰር የተቀየረ ያለችበት ሁኔታ እንትን በጣም ከስታ ነበር ቪዲዮ ላይ ካየ በጣም ያስፈራሉ ሁኔታውና በዛ ሰዓት በጣም ይጨነቃሉ አስበው ልጆች ነን እነሱም በጣም ህፃናት ናቸው በጣም ይጨነቃሉ ሱስ አለ መጠጥ አለ በቃ አጋንንት እንደፈለገ ነው የሚጫወተው በዛ መካከል እናታችን ከኛ ጋር የለችም አባታችን ከኛ ጋር የለም እኛ ብቻችንን ያለነው ወደዚህ እንዳንል ሰው የለንም ወደዛ እንዳንል ሰው የለንም ብቻኛ ነን በቃ ሞት ብቻ የሚናፍቅ ነገር አለ አይደል በዛ ሁኔታ ውስጥ ነበር ያለነው የቀለለልን ነገር አንድ በሽታው ሲጠፋ ሁለት አንድ ላይ ስንሰበሰብ የሚያስጨንቀ ነገር ሲረግፍ በዛ ላይ ጉብኝት እግዚአብሔር ሲያደርግልን ሰላም ሲሰጠን አስበው ሸክም የከበዳችሁ ብሎ ሸክማችንን ሲያራግፈው ሰላም ነው የሚሰማው አንድ ነገር ከላይ ላይ ሲራግፍልህ የሆነ ቅልል ይላል ምንም ነገር ቢሆን ማለት ነውና እግዚአብሔር ሸክማችንን አራግፎታል ምለው ነገር በሰዓቱ እኔ ሙስሊም ነኝ ምንም አላቅም ጴንጤ ሙስሊም ክርስቲያን ምንም ማቀው ነገር የለም እና እንደዚህ አይነት ነገር እንዳልሉ አላቅም ሲጀምር ድንገት ነው እሷም እንደዚህ ብላ ስታወራ ያለው ነገር እሱም ሄዷ ቸርች ሄዳም እሷ ተፈውሳ ለምስክርነት እንላንስቴ ያመር ተፈውሰሽ ነው አልኩኝ ሙስሊም ነኝ ያመር ደህና ሆነሽ ነው እየቀለደች ሁሉ መሰለኝ
ምክንያቱም ከአይምሮ በላይ የሆነ ነገር በምንም መድኃኒት የሌለው ነገር መድኃኒት ዝም ብለህ ማራዘሚያ እንጂ መፈወሻ እንደሌለው እናውቃለን። ግራ የገባው ነገር ሙስሊም ነኝ እንግዲህ ተፈውሳ እንትን ስል ፕሮፌት እዩንም ተከታተለው ያለው ነገር ሳይ በጣም ያስደንቃል አገልግሎቱ። ላምን ሁሉ አልቻልኩም። ተፈውሳ መጣ እያየው እንትኑ ላምን አልቻልኩም። እውነት እግዚአብሔር እንዲሰራል እንደ እስክል ድረስ እግዚአብሔር ለካ በሱ ይሰራል። ለካ እግዚአብሔር በሰው ነው የሚሰራው። ፕሮፌት እዩን እጅግ አድርጌ ነው ማመሰግነው። የምር ድንቅ ሰው ነው። ትህትናውን አይቻለሁ ሲሄድ እዛ ስንገባ ያለውን ትህትና ያለው ለሰው የሚያደርገውን ሁኔታዎችን በጣም እመለከታለሁና የምር ክርስቶስ በሱ ነው የተገለጠበት። ዝቅ ብሎ የሚሰራ ባሪያ እና ድንቅ አገልጋይ ነው። እስከዛሬ ለብዙ ሰው እናገራለሁ ሂዱ እስቲ ይላሉ እና ምክንያቱም ያየሁትን አይቻለሁ። ከአይምሮ በላይ የሆነ ነገር ስላየው በጣም ለካ ቀላል ነው በእግዚአብሔር ፊት ለሰዎች የሚከብድ ነገር ዛሬም እንኳን ማስተላለፍ ፈልገው ነገር በየትኛውም በሽታ ይሁኑ በየትኛውም ጭንቀት በየትኛውም መከራ በዲፕሬሽን ያሉ ብዙ ሰዎች በይሳት አሉ። በጣም በብዙ ነገር ለካ ጌታ አለ እና እግዚአብሔር ይሰራል። አሁንም በአገልጋዮች አሉ። በተለይ የምናገረው ፕሮፌት እዩ ጋር እግዚአብሔር በትክክል አለ። ይሄዱ እስቲ አንድ ቀን እንኳን ይግቡ ሰላሙን ያያሉ እረፍቱን ያያሉ እና ከውጭ ሆነው ከሚሳደው ውጭ ሆነው ሌላ አሜት ከሚያደርጉ እስቲ ዝም ብለው መተው ልታዘብ ይበሉ። ሌላውን ይዳደለም ልታዘብ ብለው ዝም ብለው ገብተው ይመልከቱ ያለውን ነገር ወሬ ከሚሰሙ ማለት ነው። ከዛን ታዝበው አይደለም በቃ ተጎብኝተው ነው የሚወጡት። ስለዚህ ይሄን ማለት ፈልጋለሁ።